ሰላም፣ እንዴት ነው አንድ ኩባንያ ምርጥ ሰራተኛውን የሚያገኘው? በቃ ዛሬ ከፍለጋ አንስቶ እስከ መጨረሻው ምርጫ ድረስ ያለውን ውስብስብ ሊመስል የሚችለውን ሂደት በቀላሉ አብረን እንመለከተዋለን። ያው እያንዳንዱ የቅጥር ሂደት አንድ ትልቅ እንቆቅልሽ እንደ መፍታት ነው ማለት ይቻላል። እንቆቅልሹ ምንድን ነው? ትክክለኛውን ሰው በትክክለኛው የሥራ መደብ ላይ ማስቀመጥ። እስኪ የቅጥርን ሂደት ልክ እንደ አንድ ሰፊ ማጥለያ ወይም ፈነል አድርገን እንውሰደው። ከላይ ሲታይ በጣም ሰፊ ነው። ለምን? ምክንያቱም ዋናው ግብ በተቻለ መጠን ብዙ ብቁ ሰዎችን ወደ ውስጥ መሳብ ነው። ይሄ በሙያው አጠራር ሪክሩትመንት ይባላል። እዚህ ጋር ግን መታወቅ ያለበት ዋናው ግብ ዝም ብሎ ማመልከቻ መቆለል አይደለም። በፍጹም። ይልቁንስ በኋላ ላይ ምርጫ ስናደርግ ውሳኔያችንን የሚያቀል ጠንካራ የእጩዎች ስብስብ መፍጠር ነው። ይህ እንግዲህ ግልጽ የሆነ መንገድ አለው። መጀመሪያ ስራው ራሱ በደንብ ይተነተናል። ከዛ ምንጭ ፍለጋ ይጀመራል። ቀጥሎ ማጣራትና የመምረጥ ስራ ይከናወናል። በመጨረሻም የተመረጠው ሰው ስራ ይጀምራል። እሺ፣ እንግዲህ በማጥለያ ውስጥ የመጀመሪያው ትልቅና ስልታዊ ውሳኔ ይመጣል። ይህ ምንድነው? ድርጅቱ እነዚህን እጩዎች ከየት ነው የሚፈልገው? ከውስጥ ነው ወይስ ከውጭ? በቃ ምርጫው ሁለት ነው። ወይ በድርጅቱ ውስጥ ያሉትን ነባር ሰራተኞች ማየት ወይም ደግሞ ከድርጅቱ ውጭ አዲስ ሰዎችን መፈለግ። ይህ ውሳኔ የቅጥር ሂደቱን አቅጣጫ ሙሉ በሙሉ ነው የሚወስድ ነው። ከውስጥ ሰራተኛ መቅጠር ወይም ማሳደግ ብዙ ጥቅሞች አሉት። አስቡት፣ ድርጅቱ ስለ ሰራተኛው ጥንካሬም ሆነ ድክመት ቀድሞውኑ ያውቃል። ገንዘብና ጊዜም ይቆጥባል። ከሁሉም በላይ ደግሞ የሌሎችን ሰራተኞች ሞራል ይጨምራል። እኔም እኮ እድገት አለኝ ብለው እንዲያስቡ ያደርጋል። ግን ልክ እንደምንለው ሳንቲም ሁለት ገጽታ አለው። በውስጥ ሰዎች ላይ ብቻ መተማመን ምርጫችንን ያጠብብናል። አዳዲስ ሐሳቦች እንዳይገቡ ሊያደርግ ይችላል። አንዳንዴም ባልተመረጡት የውስጥ እጩዎች መካከል ቅሬታና ብጭት ሊፈጥር ይችላል። እንግዲህ አዲስ ክህሎቶችን እና አዲስ እይታን ለማግኘት ሲባል ድርጅቶች መረባቸውን በሰፊው ይዘረጉና ወደ ውጭ ይመለከታሉ። ለምሳሌ በስራ ስምረት ኤጀንሲዎች፣ በሊንክድኢን አይነት ማህበራዊ ሚዲያዎች፣ በማስታወቂያዎች ወይም በቀጥታ ከዩኒቨርሲቲ ተመራቂዎች መካከል ሰዎችን ይፈልጋሉ። እሺ፣ አሁን በቂ የመልካቾች ተሰብስቧል። የማጥለያው ሰፊው ክፍል አልቋል ማለት ነው። አሁን ወደ ታች እየጠበበ የሚሄድበት የምርጫው ምዕራፍ ላይ ደርሰናል። እዚህ ላይ ዋናው ስራ ማጣራትና ከሁሉም የተሻለውን ሰው መለየት ነው። ምርጫው ማለት በቃ የማስወገድ ሂደት ነው ብለን ልንወስደው እንችላለን። ብዙ እጩዎች አሉ። ከነሱ ውስጥ ብቁ ያልሆኑትን በየደረጃው እየቀነሱ በመጨረሻ ላይ ጥቂት ምርጥ እጩዎችን ማስቀረጥ ነው። ያው የመጀመሪያው ማጣሪያ የሚጀመረው ከተላኩት ሲቪዎች እና ማመለከቻዎች ነው። በአሁኑ ጊዜ ብዙ ጊዜ ይህን ስራ የሚሰሩት ሶፍትዌሮች ናቸው። በቃ ሲቪዎችን በመቃኘት ለስራው አስፈላጊ የሆኑ ቁልፍ ቃላት፣ ክህሎቶችና ልምድን በራስ ስር ይለያያሉ። በመጨረሻ የዚህ ሁሉ ሂደት ዋናው መርህ ምንድን ነው? ፕሮፋይል ማዛመድ ነው። ማለትም የእጩ ችሎታ፣ ልምድ እና ባህሪ ከድርጅቱ ፍላጎትና ከስራው ባህሪ ጋር ይጣጣማል ወይ የሚለውን አረጋገጥ ነው። ይህን ካለፉ በኋላ ደግሞ የቃለ መጠየቅ ፈተናዎች ይመጣሉ። እነዚህ ቃለ መጠየቆች ተለያየ አይነት ሊሆን ይችላሉ። አንዱ የስራ እውቀትን በደንብ የሚፈትሽ ሲሆን፣ ሌላው ደግሞ ጫና ውስጥ ሲሆኑ ባህሪን ለመለካት ሊሆን ይችላል። የቡድን ውይይትም ሊኖር ይችላል። እያንዳንዱ የተለየ ዓላማ አለው። ከቃለ መጠይቅ በተጨማሪ ኩባንያዎች ሌላም ነገር ይጠቀማሉ። ይሄውም ፈተና ነው። ለምን? ምክንያቱም የአንድን ሰው ተግባራዊ ክህሎት በትክክል ለመለካት ስለሚረዳ ነው። ለምሳሌ በጽሁፍ የችሎታ ፈተና ሊሰጡ ይችላሉ፣ ወይም ደግሞ በቀጥታ ስራውን እስኪ ሰርቶ ያሳዩን ሊሉ ይችላሉ።
እንግዲህ ይሄን ሁሉ አስቸጋሪ የምርጫ ሂደት ካለፉ በኋላ የመጨረሻው ውሳኔ ላይ ደረሰን። ያ ሰፊ የነበረው ማጥለያ አሁን አንድ የተመረጠ እጩ ብቻ አስቀርቶ ወደ መጨረሻው ምዕራፍ ይደርሳል። ስራ ላይ ማስፈር ወይም ፕሌስመንት ማለት በቃ ሰውየው ተቀጠረ ማለት ብቻ አይደለም። እዚህ ላይ ትክክለኛውን ሰው መርጠናል፣ አሁን ደግሞ በድርጅቱ ውስጥ የትኛው ቦታ ላይ ብናስቀምጠው ነው የበለጠ ውጤታማ የሆነው የሚለውን መወሰድ ነው። ይህ የመጨረሻ እርምጃ በጣም ወሳኝ ነው። ለምን? ምክንያቱም ትክክለኛ ሰው ትክክለኛ ቦታ ላይ ሲቀመጥ የሰራተኛው ሞራል ይጨምራል፣ ስራ ልቀት ይቀንሳል፣ በአጠቃላይ በሰውየውና በስራው መካከል ያለው አለመጣጣም ይወገዳል። ይህ ደግሞ ለድርጅቱ የረጅም ጊዜ ስኬት መሰረት ነው። በአሁኑ ሰዓት ደግሞ አርቲፊሻል ኢንተለጀንስ ሲቪዎችን በሚያጣራበትና ቃለ መጠይቆች በቪዲዮ በሚደረጉበት ዘመን አሁን ያየነው የቅጥር ሂደት ገጽታውን እየቀየረ ነው። እስኪ እናስበው፣ ወደፊት ትክክለኛውን ሰው የመምረጥ ሂደት በቴክኖሎጂ ታግዞ ቀላል ይሆናል ወይስ ይበልጥ ውስብስብ እየሆነ ይሄዳል?